ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይልሃል። ዛሬ እንደምናሸንፍ በጣም ሹር ነበርኩኝ። ምክንያቱም ላይናፑን ገና ማርሙሽን እንዳየሁት ነው እንደምናሸንፍ እርግጠኛ ነኝ። እንኳንም ሃላንድን ያስቀመጥክ እንኳንም ፎደንን ያስቀመጥ እኔ ትክክለኛ ዲሲሽን ስፔሻሊ ፎደንና ሃላንድ መቀመጣቸው በጣም ወሳኝ ነገር ነው። ጌሂን አረገ ኩሳኖቭን አረገ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከኝ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ይጫወት ስለነበረ አሲስቶቹ ይችላል። ልጁ ክሮሲንግ ይችላል። በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው። አሁን በዛ በኩል ራይነርስ ነው። አሁን ዶኩን ብትከተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ወልቭስ ማለት ነው ለማንቼ ይቋጠራል። ይቻላል። በቀል ማለት ይሄ ነው። ጩጬው በቀል ማለት ይሄ ነው። በቃ አየህ፣ ትርፌ ላጠፋችሁ ወልቭስ ተቀጣ። ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሲሚኑ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርደማውዝ ውስጥ ሲፎግረን ነው እንዴ ዛስጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ትችለዋለህ። የዛኔ አሸንፈ ታሳየኛለህ። ለማንኛውም ይመቻችሁ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ማለት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው። ምን ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቄ አይደለም፣ ውልቭዝን አክብሬ ነው። ተሳስቼ ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል። በእጅ የተነካ ኳስ ማለት ነው እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበርኩ። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ አይደል? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጾታ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ ማለት እና እንደተለመደው አንቷን ሰሜኞ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰሜኞ እንደተለመደው አገባ። ሁሉንም ጎሎች ካሁን ባለ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ሮቦት ጥቁር ሮቦት ነው እንዳመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎይሂ መጥቶልሃል። ጎይሂና ኩሶኖቭን ይዘህ ኑኔዝና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻን ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ አያውቅም። በቃ ባስፈረምናቸው 2 ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቴስ ኑኔስ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ። በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል። ግን ይሄ የሚተረማመሰው ማን ሲቲ ምናምን
አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገናል፣ 4 ነጥብ አድርገናል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምትገጥመው። ይመቻችሁ። ልጅነቴ ማርና ወተቴ ፈለው አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛላል፣ ከረሜላ ይገዛላል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ። አሁን ዝም ብለህ ያልተነቃ ፍሬን በሱ ትቋጥራለህ። በደንብ አድርገህ በ4 ነጥብ አድርገሻል። ይመችሽ ፈለው ይመችሽ። ጋርዲዮላ ማንቸስተር ሲቲ ወልቭስን 2-0 በማሸነፍ ወደ አሸናፊነቱ ተመልሷል። ቶተንሃም ደግሞ ከበርንሌይ ጋር 2-2 ተያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አበደ ሳምንት ነበር። ባይዘው በጣም ደስ የሚል ጨዋታ ነበር የነበሩት። ሙኒክ ራሱ በቡንደስሊጋው የመጀመሪያውን ሽንፈት ቀምሷል። ሲቲ እንግዲህ ከ4 ጨዋታ በኋላ ነው ወደ ድል የተመለሰው። እንግዲህ አዲሶቹ ዝውውሮችም ዛሬ በጣም አሪፍ ፐርፎርማንስ ላይ ያሳዩት። ሴሜንዮ እንግዲህ በ4 ጨዋታ 3 ጎል 1 አሲስት አለው መሰለኝ። በጣም አሪፍ ዝውውር ነው። እኔ ፔፕ ጋርዲዮላ አሁንም አቅም አለው ብዬ ነው የማስበው። የሱ ሐሳብ ገና አሁን ጅማሮ ላይ ያለ ነው እንጂ የሚያረጅ ሐሳብ አይደለም የሱ አይዲያውና የማቴሪያል የተጫዋቾች እጥረት ነው ብዬ ነው። እሱ በሚፈልገው አይነት ኳሊቲ ስላላገኘ ነው። በዛ ላይ ጉዳትም እየረበሸው ነው እና አሁንም ፔፕ ወርልድ ክላስ የሆነ አሰልጣኝ ነው። በቃ እሱ ለየት ያለ አሰልጣኝ ነው። ግን ተጫዋች እሱ እንደሚፈልገው አላገኘም ብዬ ነው የማስበው። ካገኘ አሁንም የበፊቱን ሲቲን ማሳየት ይችላል ብዬ አስባለሁ። ግን አሁን በጣም ተዳክመዋል። ግን ሴሜንዮና ጉሂም የመጀመሪያውን ጨዋታ አድርጓል። ዛሬ አሪፍ ፐርፎርማንስ አሳይቷል። እንግዲህ አርሰናል ነገ እስከሚጫወት ድረስ ጋፓቸው ወደ 4 አጥበውታል። ሌላው ደግሞ ቶተንሃም ነው። ሰዎች ቶተንሃም እየመራ ነበር በበርንሌይ። ከዛ ደግሞ ካምባክ ተደርጎበት ባለቀ ሰዓት ሮሜሮ የሚገርም ጎል አስቆጥሮ ሄዲንግ አስቆጥሮ 2-2 ተያይቷል። ቶማስ ፍራንክ በጣም ተቸግሯል ብዬ አስባለሁ። በቶተንሃም በጣም አስከፊ ጊዜ ነው እያሳለፈ የሚገኘው። ግን በአውሮፓ ቻምፒየንስ ሊግ ደግሞ በጣም አሪፍ እየሆነ ነው። ሌላው ደግሞ ፉልሃም ካምባክ አድርጎ ብራይተንን አሸንፈዋል። ዛሬ በጣም የሚገርም ጨዋታዎች ነው የነበሩት። ደስ የሚል ጨዋታ ነበር። ያው ፕሪሚየር ሊግ በጣም ደስ ይላል እና ዛሬ ያበደ ሳምንት ነበር። በጣም አሪፍ ጨዋታዎች ነበሩ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ጀምራኛል አለ ክለብ ምንድነው ሰከንድ ሃፍ ማጫወት ፈርስት ሃፍ በቂ አይደለም ወይ? የፔፕ ጋርዲዮላና የወዳጆቹ ንግግር ነው። ያራዳ ልጆች ኤርሊንግ ብሮት ሃላንድን አስቀምጦ የገቡት ፔፕ ጋርዲዮላ ማርክ ጉዌን በቋሚነት ማስጀመር ችለው ነበረ። በዚህ ምክንያት ክሊንሺት ማስጠበቅ ችለዋል ማለት ነው። ይሄ ለጉዌ ቆንጆ የሚባል አጀማመር ነው ማለት ነው። ማርሙሽና እንደዚሁም ሴሜንዮ ጎሎችን ማስቆጠር ችሏል ማለት ነው። እኛ እኮ 45 ደቂቃ ተበለን የገባ ክርክር ነበር ውስጥ መልበሻ ገበ ከታማኝ ሰው የሰሙት እኛ ፈርስት ሃፍ ነው የተባልነው እያሉ ነው ያራዳ ልጆች ማለት ነው። 2-0 ውጤት ጨዋታው አልቋል ማለት ነው። በሚገርም ሁኔታ ማንቸስተር ሲቲ ይህንን ውጤት ምናልባት ነገ ባሳለፈው ሳምንት ማለት ነው ማንቸስተር ዩናይትድ 3 ነጥብ እንደነጠቃቸው የሚዘነጋ አይደለም ማለት ነው። ነገ ደግሞ አርሰናል ከማንቸስተር ዩናይትድ በሚያደርጉት ጨዋታ ምናልባት ማንቸስተር ዩናይትድ ድል የሚቀነው ከሆነ ማለት ነው ባለፈው የጣሉትን ነጥብ የሚያኳክሱበትን ውጤት አስመዝግቧል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። ቆይተናል። ለዛ ነው መሰለኝ ትንሽ ቪዲዮ እየተያዘ ነው። በደንብ ሼር ኮፒ ሊንክ ይደረግ። ምርጥ ያራዳ ልጆች አለው ስማ ነገ ይዘፈን አምናና ከቸምና ሚዜ ነበርኩኔ ሚዜ ነበርኩኝ ዘንድሮም እንዳምናው ሚዜ ልሆን ነው ብለህ ትዘፍናለህ።